እንግዲህ ተመልካቾቻችን ከዘሪሁን አዲሱ ጋር እዚህ ክሪስቲ ፒትስ ነው። በነገራችን ላይ የሰፕቴምበር 4 እና 5 እዚህ ክሪስቲ ፒትስ ላይ ኢትዮጵያን ዴይ ለ20 ምናምን ዓመታት ይከበራል። የኢትዮጵያ ማህበር በቶሮንቶና አካባቢው ከተመሰረተ ወደ 45 ዓመት አካባቢ ሆኖታል። ደስ የሚል ፕሮግራም ነው። ከ5000 10000 ሜቢ በጣም ብዙ ኢትዮጵያኖች የሚገኙበት ነው። ልጆቻችን ራሱ በጣም ነው ኢንጆይ የሚያደርጉት። እዚሁ ቦታ ላይ ነው። በኋላ ትንሽ በካሜራ አሳያቸዋለሁ። አበባዎቹን እያያቸው። በነገራችን ላይ ዘሪሁን ጁን በዚህ ወር እጅግ በጣም ብዙ ነገር አለ። እንደው ከጓደኛችን ከተክለ ሚካኤል ከጠበቃ ተክለ ሚካኤል ከሚያስተዋውቀው ፕሮግራም ብንጀምርስ? ጥሩ። በጣም ቤርፉት እንግዲህ ቢቂላን የሚዘክር ነው። አበበ ቢቂላን አበበ ቢቂላ ታላቁን አንጋፋውን ተክሌ ዘመድ ነው። አበበ ቢቂላ በጣም እንትኑን ሞቅ አደረገው እኮ በጣም ኢቨንቱ። ያው አበበ ቢቂላ ሁላችንም ዘመድ ነው ነገሩ። ልክ ነው፣ ኢትዮጵያዊ ነው። የዛኔ ዘሬ ሮምና በቶኪዮ ያሳየውን በተለይ ሮምን በባዶ እግሩ የሚዘክረው እሱን ነው። እንግዲህ አንተም በባዶ እግር ትሮጣለህ ብዬ ተስፋ አደርጋለሁ። አይ ቲንክ ሶ። አይ እኔ እንኳን በካሜራ ነው የምከተላቸው፣ በሳይክል እከተላቸዋለሁ። ኤኒዌይ አይ ቲንክ ምንድነው እዚህ ላይ ምናልባት የምጨምረው በቅርቡ እኔ በአጋጣሚ ስላልነበርኩ አልተገኘሁም እንጂ የኢትዮጵያን የስፖርትና የባህል ፌዴሬሽን አቋቁመዋል። አይ ቲንክ ላይክ እንደ ፊፋ በካናዳ የኢትዮጵያውያኖች ልክ እንደ ኢኤስኤኦ ኤስኤፍኤንኤ እንደ ኖርዝ አሜሪካው ተቋቋመ። ጥሩ ነው። ይሄ ምንድነው አይ ቲንክ ብዙ ስፖርታዊ የሆኑ ለብቻ ኢቨንቶች ብዙ ያስፈልጋሉ እዚህ ከተማና እዚህ አጠቃላይ ኦንታሪዮ ላይ እንደውም አጠቃላይ በካናዳ በኢትዮጵያን ኮሚኒቲ ላይ ብዙ ጊዜ ኢቨንቶች ከዚህ ከሙዚቃና ከተለያዩ ኢቨንቶች ጋር ብቻ ነው። አሁን ለምሳሌ ስፖርት የአካል እንቅስቃሴ የካል አዞታ የእግር ኳስ ብቻ መሆን የለበትም። የሩጫ እግር ኳስ፣ ቴኒስ ቴብል፣ ቫሊቦል እንደዚህ ተደርጎ ባስኬትቦል ዳርጎ የአበሻውን ኮሚኒቲ በተለይ የኢትዮጵያን የኤሪትሪያን ኮሚኒቲ ተቀላቅሎ ቢጫወቱ ጥሩ ነው የሚል ግምት አለ። ኮሚኒቲዎችንም በደምብ ጨምሮ እንደውም አንደኛ ለጤናችን ኮሚኒቲ ውስጥ ትልቅ የእንቅስቃሴ ችግር አለ። እሱንም ለመቀየር ይጠቅምናል። ሁለተኛ ደግሞ የብዙ ወደፊት ታለንት ያላቸው ልጆች እናፈራበታል። አሁን በዚህ ባይዘው ወይ በካናዳ ብሔራዊ ቡድን ላይ አለ ማን አበሻ ባይዘው ኢትዮጵያ ቫንኮቨር የመጣ ማን አሊ ነበረ ስሙ አለ ይጫወታል። በነገራችን ላይ እንግዲህ የካናዳ ተጫዋች ኢትዮጵያ ያለ እዚህ ላይ ኪፕ ኢን ዩር ማይንድ እና የዓለም ዋንጫም ያዘጋጀን ነው እና ደግሞ ካናዳ ሜክሲኮ፣ ካናዳ እና አሜሪካ የዓለም ዋንጫን እያዘጋጀን ነው። የትላንትናው ጨዋታ እንዴት ተመለከትከው? እኔ እንኳን በአጋጣሚ ቢዞኛ አላየሁም፣ ግን ያው ፖለቲካው በጣም አስገርሞኛል። በተለይ ሳውዝ አፍሪካ ወንድም አለኝ እዛ በጣም ጨካኝ ሆነዋል። ስለዚህ በተለይ የአፍሪካ ኔሽን በሙሉ ለሜክሲኮ ነው፣ የሜክሲኮ ልብስ ለብሶ ነው። አንድ ሜክሲኮችም ተገርመዋል። በነገራችን ላይ እንዴት አይገርም? እኔ ሜክሲኮ እንዲያሸንፍ ነው የፈለኩት። ምክንያቱም ከዛ ትውልድ ከአፍሪካ ትውልድ አፍሪካ ላይ ሲጨክን በጣም ለምሳሌ እኔ ኢትዮጵያ ውስጥ ለረፍት ሄጄ ብዙ አፍሪካኖች ኢንጆይ እያደረጉት ሲኖሩ አይቻለሁ እና ስራ የሚሰሩ አሉ። ግን ለምንድነው ሳውዝ አፍሪካ ውስጥ አይኖ ክሪሚናል የሆኑ ሰዎችን መቆጣጠሩ ምናምን ይቻላል። እኔ እንደውም እሱ ለብቻ ወደፊት ፕሮግራም ይዘን በደንብ መነጋገር ያለብን ሳውዝ አፍሪካ ጉዳይ። አሁን ለምሳሌ አንዱ የሚያነሱት ሪፊጂ ሆነ ወደ ኢንቨስትመንት ወደ ቢዝነስ ለምን ይገባሉ? ለጥገኝነት ከመጡ ወረቀታቸው እስኪያልቅ ጠብቀው ነው አንድ ሚል ክሌም ያነሳው። ሁለተኛ የሚገቡት በተለያየ ህገወጥ መንገድ ነው የቦርደር የኢሚግሬሽን ጉዳይ ነው። እነዚህ አንዳንዴ ሌጂቲሜት ሊሆኑ ይችላሉ፣ ግን ችግሩ በጣም ህገወጥ ብቻ ሳይሆን ዘግናኝና ኢሰብአዊ ነው። ለምሳሌ ዳይሬክት ሰዎችን መግደል፣ ፕሮፐርቲያቸውን መዝረፍ፣ ማጥቃት፣ ይሄ በጣም እና የፈለገ የኢሚግሬሽን ህግ ቢጣስ የኢሚግሬሽን ህግ ጥሰት የሰብአዊ መብት ጥሰትን ማለፍ አይችልም። የሰብአዊ መብት ጥሰት ከፍተኛው ጥሰት ነው። ሰብአዊ መብት ነው የተጣሰው። እነዚህ ሰዎች ግድያ፣ የሰዎችን ንብረት ፕሮፐርቲ ራይት ማፈናቀል ያለ መንግስት ስልጣን እና ህግ አግባብ ወይም የህግ የበላይነት ሳይከበር በሰፈር እኮ የሞብ ጀስቲስ ምንድን ነው የግል ቆመጥ ይዘው የዞሩ ቤቶችን አሁን 3 ቀን ሰጥቷል ውጣ ነው የሚሉት፣ እንደምናየው 2 ቀን ሰጥቷል ውጣ ነው የሚባሉት እና ብዙ ኢትዮጵያውያን ብቻ ሳይሆኑ ናይጄሪያውያን፣ ዚምባብዌ፣ ሞዛምቢክ ከተለያየ ሀገር ላይ ያሉ ኡጋንዳውያን፣ ኬንያም ጭምር በጣም ሶስት ላይ ናቸው። ችግሩ ከባድ ነው ነገራችን ላይ እና ያን ደግሞ በጣም ትንሽ የሳውዝ አፍሪካ መንግስት ይሄን ነገር ተከታትለን እናስቆማለን ብሎ ቃል ገብቷል። ግን ምንም አይነት ለውጥ አልተመለከትንም። አንዱ ምስል ፖለቲካሊ አሁን ባለው ሁኔታ አንፖፑላር ነው ትንሽ እርምጃ መውሰዱ እና አሁን ለኤንሲ መንግስት ሰዎች ትንሽ ያስፈራቸው ይመስላል። ምንድነው ያው ኮራፕሽን አለ፣ በጣም ስልጣን መቀጠል ይፈልጋሉ።
ስለዚህ እዚህ ግሩፕ ላይ ኃይለኛ እርምጃ ከወሰዱ ጥቁሩ በብዛት ላይ መርጣቸው ይችላል የሚል ፍራቻ አላቸው። እሱም አንድ ሪስክ እያዩ ነው። ግን አንዳንዴ ጀስቲስን ማስቀደም አለባቸው። የተበላሸ ኢሚግሬሽን ስርዓት ፖሊሲ ካለ እሱን ማስተካከል ላይ ነው መበርታት ያለባቸው። እና እስቲ ደግሞ መለስ እንበልና በዚሁ በጁን 14 የፊታችን እሁድ አሸናፊ የእግር ኳስ ክለብ ከሌሎች ክለቦች ጋር ግጥም ያካሄዳል ወደ 6 ሰዓት ፒኤም ላይ ብሪሽ ማውንቴን ዳንፎርስ። ይሄ ነገር የብዙ ሰው ጥያቄ ነው። ሁለቱም የስፖርት ማህበረሰብ በአንድ ቀን ያዘጋጁት ለካሜራ ለጋዜጠኞችም የሚከብደን ቀን ነው። ቀኑ ሙሉ ልንንገላታ ነው ማለት ነው። እንግዲህ ስራ ሊበዛ ነው። ትንሽ ከበድ ይላል። ቢሆንም ይሁን ብለን ተቀብለናል። በቦታው እንገኛለን። የአሸናፊ እግር ኳስ ማለት በተለይ እዚህ ውጪ ተወልደው ያደጉ ህጻናቶችን ከ150 ልጆች በላይ በማስተማር በማሳደግ ላይ ነው ያለው። አሁንም ወደ ኢትዮጵያ ለግጥሚያ ይሄዳሉ። ከዚህ በፊት ወደ ስፔንም ሄደው ነበረ። በዚህ በቶሮንቶ ታሪክ ውስጥ ታይቶ ተሰምቶ ማይታወቅ ነው እና በጣም ደስተኛ ነን። አሸናፊ በርታ። ስለዚህ ሁለቱም ቦታ እንገኛለን። ተመልካቾቻችን ወደ ሁለቱም ቦታ እሁድ ከሰዓት ከቤተክርስቲያን በኋላ ብቅ እያላችሁ ቲፎዞ እንድትሆኑ እንጠይቃለን። በነገራችን ላይ ብርሃን ቴሌቪዥን ላይ አንዳንዶቻችሁን ኮምፕሌንት ታደርጋላችሁ። ለዚህ ያግዛል የሚባል ነገር አለ። እኛ የሚዲያ ስራ ነው የምንሰራው። ሁላችሁም አብራችሁን እስካላችሁ ድረስ we guys supporting you። ሁሉ ነገር ጥሩ ነገር ብቻ ስሩ። ጥሩ ነገር የሰራ ይመሰገናል። ብርሃን ቴሌቪዥንም ሜምበሩ ነው እንጂ ብርሃን ቴሌቪዥንን ሜምበሩ ነው። ሜምበር ያልሆናችሁ ሜምበሩ ነው። በወር 10 ብር በአመት 120 ብር እስካሁን 400 ሰው ነው የምንፈልገው። እየቀጠለ ነው። ብዙ ሰው እየገባ ነው። አድርጉ ያንን። ሌላው ዘሪሁን ነገ ደግሞ እዚሁ ኢቨንት አለ አይደል? ኦኬ የፋዘርስ ዴይ ጋር የአባቶች ቀን አስመልክቶ ደግሞ ኢትዮ ካንድ ብሪጅን ፕሮግራም አዘጋጀዋል። እዚሁ ዳፍሪን አካባቢ ነው። እዛ ላይም እንድትገኙ እንጠይቃለን። ተዝናኑ። መዝናኛ ሰዓት ሰመር ታይም ትንሽ ሰርቶ ብዙ መዝናኛ ሰዓት ነው። just do that። በጣም ደስ የሚል ነው። ሌላው በጁላይ 25 ተመልሰን ብንመጣም ኢክናስ ቶሮንቶ ሃሚልተን ቻፕተር የመርከብ ጉዞ አለ። እጅግ በጣም ደስ የሚል ነው። በመጨረሻ ግን በተለይ ልጆቻችሁን ደክማችሁ አሳድጋችሁ በዩኒቨርሲቲ ደረጃ ያስመረቃችሁ አንዱ ጓደኛዬ ኢሳያስ ተሾመ ነው። ልጁን በህግ በሎ አስመርቋል። ኮንግራቹሌሽን ኢሳያስ። ሃይማኖት ዩኒቨርሲቲ ኦፍ ቶሮንቶ ላይ የተመረቀችው። በቦታው ላይ ተገኝቼ ፎቶ አንስቻለሁ። ደስ የሚል ነው። እዛ ቦታ ላይ ወደ 4-5 ኢትዮጵያውያን ልጆች አሉ። ሁላችሁንም እንኳን ደስ ያላችሁ። ግሬድ 12ም የጨረሳችሁ አሉ። የጋበዛችሁኝ ከልብ ነው ማመሰግነው። we all happy። ኢትዮጵያ በክብር ለዘላለም ትኖር። በተለይ አዳዲስ እዚህ የተወለዱት እና በጣም ታዳጊዎችም ከኢትዮጵያ መጥተው ወደ ትምህርት ገብተው ደክመው ለትልቅ ቦታ የሚበቁትን ልጆች እጅግ ማበረታታት፣ መደገፍ፣ ሚዲያዎቻችንም የነሱን ስቶሪ በደንብ ማውጣት እና ኮንግራቹሌሽን እያልን መደገፍ አለብን። ምክንያቱም ተስፋዎቻችን ናቸው። ምንም እንኳን እኔ ምናልባት ገና አንተ አሁን ተስፋዎቹ ገና አላገባም። በነገራችን ላይ ተመልካቾች አላገባም እና ምልል ነው። አንተም ኮንግራቹሌሽን። በነገራችን ላይ አንተም በደንብ አስመርቃል ወልደህ። ቴንክ ዩ ሶ ማች። ሁሉንም እንኳን ደስ አላችሁ ለማለት ነው። እንግዲህ ተመልካቾቻችን አሁንም በድጋሚ ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለ ጊዜያችሁ ከልብ እናመሰግናለን። መልካም የሰመር ጊዜ። ራሳችሁን ከአደጋ ጠብቁ። ውሃ አካባቢ የምትሄዱ ልጆች ጠንቀቅ። መንገድ ላይ ትራፊክ መኪና ስቶፕ ሳይን ላይ ብዙ ሳይክሎች አሉ። በፊፋ የተነሳ እስከ ጁላይ መጨረሻ ድረስ እጅግ በጣም ብዙ ፖሊሶችም አሉ ከተማ ውስጥ። ጠንቀቅ እያላችሁ ተዝናኑ። እሱም ብቻ ሳይሆን አሁን ዛሬ ራሱ የፊፋ ያወጣው ማሳሰቢያ አለ። አይ ቲንክ ቶሮንቶ የዚህ ዎች ፓርቲው ያለበት እንትን ላይ ሰዎችን አስቀንሰዋል። ምክንያቱም በወይዘሩ ምክንያት ቴምፕሬቸር ስለጨመረ ብዙ ሰው ክራውድ መብዛት የለበትም ብለው እየመለሱ ነው። ስለዚህ ዲሃይድሬሽን ያስፈልጋል። ውሃ መጠጣት አለብን። ሰንክሬም ተቀቡ። ሰንስክሪን ተቀቡ። ይሄው ነው። ጤና ይስጥልኝ።